የአዲስ አበባ ከተማ ልማት የገጽታ ማደስ ብቻ ሳይሆን ለነገ ትውልድ የሚሻገር ህያው ተስፋ ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ዘ ሪሜኪንግ ኦፍ አዲስ አበባ አዲስን እንደ አዲስ በሚል ርዕስ የተዘጋጀ መጽሐፍ ለምርቃት በቅቷል። መጽሐፉ በአዲስ አበባ የታየውን ለውጥ ለታሪክ ለጥናትና ምርምር ተሞክሮ ለማካፈል እንዲያስችል በዓለም አቀፍ ምሁራን የተዘጋጀ ነው ተብሏል። በመጽሐፍ ምርቃቱ ላይ ንግግር ያደረጉት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአዲስ አበባ የተመዘገበውን የልማት ስኬት የአንድን ከተማ መልክ መቀየር ብቻ ሳይሆን የአንድን ትውልድ የማይበገር ወኔ የታሪክ ስሪት የነገ ተስፋ ያቀፈ ህያው ሰነድ ነው ብለዋል። አዲስ አበባ ማንም ባልጠበቀው ፍጥነትና ማንም ባልገመተው ጥራት በተለወጠችበት በታደሰችበት ታሪካዊ ወቅት ላይ ነው። አዲስ አበባ ዛሬ እንደ ስሟ አበባ መሆን ብቻ ሳይሆን ለአፍሪካ ከተሞች የብልጽግና ተምሳሌትና የለውጥ መስተዋት መሆን ችላለች። ይህ ለውጥ በአጋጣሚ የመጣ አይደለም። አዲስ አበባን የመቀየር ጉዞ የሀሳብ ብቻ ሳይሆን የትልቅ ራዕይ፣ የጠንካራ አመራርና የጽናት ውጤት ነው። ይህ መጽሐፍ በዝርዝር እንደሚያሳየን ከተማዋን የማዘመን ስራ ሲጀመር በርካታ ተግዳሮቶችና ዘርፈ ብዙ ስር የሰደዱ እንቅፋቶች ነበሩ። ሆኖም ግን ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት ብስለት የተሞላና ርቆ አሳቢ አመራር እንዲሁም በመላው የከተማይቱ አመራርና ነዋሪዎቿ የቀን ከሌት ልፋት ያሩቅ ይመስል የነበረው ራዕይ ዛሬውን ሆኖ አይናችን ስር ቆሞ እያየነው ነው። በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጪነት የተጀመረው ከተሞችን የማዘመንና የማልማት ስራ ከትውልድ ትውልድ የሚሸጋገር የድል ችቦ የሀገር ፍቅር ስሜት ውጤት ነው ብለዋል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ለውጥ ያለ መስዋዕትነት አይመጣም። ይህ መጽሐፍ በልማቱ ሂደት ውስጥ ሌት ተቀን የደከሙትን በዝናብና በፀሐይ ሳይበገሩ አዲስ አበባን ለማሳመር ላባቸውን ያፈሰሱ ዜጎችን ድካምና ፍሬ በታሪክ መዝገብ ላይ አስፍሯል። አዲስ አበባን የቀየርነው በድንጋይና በሲሚንቶ ብቻ ሳይሆን በወገኖቻችን ጽናት እና በታላቅ የሀገር ፍቅር ስሜት ጭምር መሆኑን መጽሐፉ በሚገባ ያስገነዝባል። ዋናው ዓላማችን ስራውን መስራት ብቻ ሳይሆን መለወጥ እንደሚቻል ሰርቶ በማሳየት ጠንካራ የስራ ባህል ለቀጣዩ ትውልድ ማስተላለፍ ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው አዲስ አበባን እንደ ስሟ የማድረግ ጉዞ የመደመር እሳቤ ውጤት ነው ያሉ ሲሆን የመደመር እሳቤ ፖለቲካዊ መፈክር ሳይሆን የተነጣጠለን ወደ አንድ ማሰባሰቢያ፣ የተሰባበረውን መጠገኛ፣ የጎደለውን ሞልቶ በብርታት እንድንሰራ የሚያግዝ እሳቤ ነው ብለዋል። አዲስ አበባን የማልማት ጉዞ የዚሁ አንድ አካል ሲሆን ዛሬ ላይ ለምርቃት የበቃው መጽሐፍ የድካም መዝገብ፣ የድል አሻራ፣ የቀን ከሌሊት የላብ ውጤት መሆኑን ከንቲባ አዳነች አቤቤ ገልጸዋል። ከ8 ዓመታት በፊት በለውጡ የተገኘው ታሪካዊ ኃላፊነትን ስንረከብ መንገዳችንን የቀረጽነው ጉዟችንንም የጀመርነው በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የመደመር ፍልስፍና ላይ ተመስርተን ነው። መደመር ለኛ የመድረክ ድምቀት የፖለቲካ ቃል ሳይሆን የመልካም ወረቶቻችን የተበታተነ አቅሞቻችን አስተባብሮ የመጠቀም የተሰበረውን የመጠገን የጎደለውን የመሙላት የጎበጠውን የማቅናትና አዳዲስ እሴቶችን ፈጥሮ ለነገው ትውልድ የማሸጋገር ተግባራዊ ጥበብ መሆኑን በተግባር የምንፈጽመው እንጂ በአዲስ አበባ የለውጥ ጉዞ ውስጥ ከተማን የማደስ ስራ ብቻ ሳይሆን እውነተኛ ታሪክና የአብሮነት መንፈስን የማደስ ስራ መሆኑን ተናግረዋል። በከተማው የተመዘገበው እድገት እስከ ዓለም አቀፍ ተቋማትና መሪዎችን ትኩረት መሳብ የቻለ አይሆንምን ችለን ያሳየንበት የስራ ባህልን የቀየረና የሁሉም ኢትዮጵያውያን የጥረት ውጤት መሆኑን ከንቲባ አዳነች አቤቤ ተናግረዋል። የሺዎች ትዕግስትና ድካም ውጤት ነው። እስከ ሌሊቱ 8 ሰዓት ጨለማውን ብርዱን ሳይፈሩ ባሬላ ተሸክመው ጭቃ እያቦኩ ድንጋይ እየገፉ ከተማቸውን ያስዋቡ፣ ቆሻሻውን በማጽዳት አሮጌውን በማደስ አዳዲስ እሴቶችን በመጨመር የትውልድ አሻራን ለማሳረፍ የወጡ አመራሮች፣ ሰራተኞች፣ በተለይም እናቶችና ወጣቶች በዚህ ታሪክ
የታሪክ ቁንጮ ባለቤት መሆናቸውን እውቅና መስጠት እንወዳለን። እንደ መንግስት የልባችን ማረፊያ ያደረግነው ሰብአዊነትን ነው። ለእያንዳንዱ ነዋሪ ከልብ ለማሰብና ለሰው ልጅ ክብር ቅድሚያ በመስጠት ጀምረነዋል። ይሄው ደግሞ በየትኛውም አይነት ሁኔታ የሚጋነን አለበለዚያም በተለያዩ ቃላቶች የሚሞካሽ ሳይሆን ማንም አይን ያለው ወጣ ብሎ ሊያየው፣ ሊዳስሰው፣ ሊቆጥረው የሚችል ስራ ነው። ዘ ሪሜኪንግ ኦፍ አዲስ አበባ ወይንም አዲስን እንደ አዲስ የተሰኘው መጽሐፍ ከእንግሊዝና ከተለያዩ የዓለም ሀገራት በተወጣጡ ምሁራን የተዘጋጀ ነው። ይህ መጽሐፍ የአዲስ አበባን ፈጣን እድገት በገለልተኛ ተቋማት እይታ መመልከትን ለሚሻ ሁሉ የተዘጋጀ መሆኑም ተነግሯል።